በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ግንቦት 11ና 12 የምናከብራቸውን በዓላት የምንማርበት ዕለት ነው። ግንቦት 11 ቀን የቅዱስ ያሬድ በዓል ነው። 12 ደግሞ የጻድቁ የአባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው ነው። ቅዱስ ያሬድ ኢትዮጵያዊ ነው፣ ሊቅ ነው፣ ቅዱስ ነው። ኢትዮጵያዊ በመሆኑ በደረሰው በድርሰቱና በዜማው ኢትዮጵያ ሀገራችንን ያኮራ ነው። ለሀገራችን ለኢትዮጵያ የከፈለው ዋጋ በዓለም የተደነቀ የጠለቀ የረቀቀ። ቅድሚያ ቅዱስ ያሬድ የብሉያትና የሐዲሳት ተማሪ ከዛም የብሉያት የሐዲሳት የመጻሕፍተ ሊቃውንት መምህር ነው የነበረው። ቅዱስ ያሬድ ንባቡን፣ ትርጓሜውን፣ የየድርሳናቱን ከመጽሐፍ ቅዱሱ ቀጥሎ ያሉትን አዋልድ መጻሕፍትም ጠንቅቆ የተማረ ነው። ነገር ግን ምሁር ከመሆኑ በፊት ፊደል በጀመረ ጊዜ ፊደል ለመማር 7 ዓመት የተቸገረ ብዙ የወጣ የወረደ እግዚአብሔር የነገሩትን የማይረሳ የለመኑትን የማይነሳ አምላክ በመሆኑ ልመናውን ጸሎቱን ሰምቶት እንዳውም ምልክት የሆነው ተብሎ የሚነገረው አንዲት ትል ዛፍ ላይ ለመውጣት ስትደክም እሱ ፊደል ለመያዝ ፊደል ከብዶት ሲቸገር ከዛፉ ስር ሆኖ ሲያይ ያቺ ትል ዛፍ ላይ እየወጣች ግማሹ ላይ እየደረሰች ትመለስ ነበረ። ከግማሹ ላይ እየደረሰች ስትመለስ እያያት የወገቡ የዛፉ ወገብ ድረስ ደርሳ ነው የምትመለሰው። በሰባተኛው ግን ወጥታለች። ያን አይቶ በፍጹም ትጋት 7 ቁጥር እንግዲህ ብዙ ጊዜ የፍጹምነት ነው። ሱባኤም ስንገባ በ7 ቀናት ነው። 7 ቀን ሲያልቅ ተመልሶ ሌላ ሱባኤ የሆነ እስመ ሁልቁ ሳብዕ ፍጹም ውእቱ በኀበ ዕብራውያን እንዲል በመጽሐፈ ሄኖክ 7 ፍጹም ቁጥር ነውና የሱባኤ ቁጥር ነውና በዚህ መልክ እሱም ብተጋ ብጸና ሁሉን አውቃለሁ፣ እግዚአብሔር ይገልጥልኛል፣ እግዚአብሔር ይርደኛል ብሎ አምኖ እግዚአብሔር የገለጠለት ነው። ሌላ ምንም ተአምር ኖሮበት ሳይሆን ክስተቱ ወይንም ገላጩ እግዚአብሔር ነው፣ መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ገልጦለት የመጻሕፍቱን ንባባቸውን፣ ትርጓሜያቸውን፣ ምስጢራቸውን ከተረዳ በኋላ ግን መንፈስ ቅዱስ ነጥቆት ተነጥቆ ወደ ሰማይ ሂዶ ከሱራፌልና ከኪሩቤል ጋር ያመሰገነ ነው። ሱራፌል ኪሩቤል ሲያመሰግኑ አይቶ ዜማን ከነሱ አምጥቶ በምድር ላይ ዜማን ያስተማረ ለኢትዮጵያ ቤተ ክርስቲያን በዜማ ማመስገንን ያበረከተ እርሱ ነው። ከዛ በፊት ይህን ያክል የተስፋፋ የሚታወቅ ነገር ብዙም አልነበረም። ትናንሽ ነገሮች ቢኖሩ እንኳን ግዕዝ ተብሎ እዝል ተብሎ አራራይ ተብሎ ተለይቶ የማዜሙ ነገር አልነበረም። እግዚአብሔር አምላክ 3ቱን የዜማ ስልቶች ለቅዱስ ያሬድ ገልጦለታል። 3ቱ የዜማ ስልቶችም አንደኛው ግዕዝ ሲሆን የአብ ምሳሌ ነው። እዝል ደግሞ የወልድ ምሳሌ ነው። አራራይ የመንፈስ ቅዱስ ምሳሌ ነው። ግዕዝ ጽኑ ነው። አብ ቀድሞ ይጠራልና ስሙ ስንጠራ በስመ አብ ስንል አብን ቀድመን ስለምንጠራ እዝል ያራራል፣ ያስደስታል። ወልድም በተለየ አካሉ እንግዲህ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስን ነስቶ
በዚህ ምድር ላይ ሥጋውን ቆርሶ ደሙን አፍሶ ሰጥቶን አድኖን ዓለምን ደስ አሰኝቷልና አዝኖ ተክዞ ይኖር የነበረውን ዓለም ደስ ስላሰኘበት እዝል የወልድ ምሳሌ ተብሎ ይነገራል። አራራይ የመንፈስ ቅዱስ መንፈስ ቅዱስም ርሩህ ነው። ኃጢአት ቢሰሩ ቢበድሉ ፍጹም አምልኮቱን ካልካዱ በስተቀር አይለይምና እንደተለየም አይቀርምና በሱ ይመሰላል። ስለዚህ ቅዱስ ያሬድ ዜማውን ያመጣው ከቤተ እግዚአብሔር ከሰማይ ከሱራፌል ከኪሩቤል አምጥቶ ምስለ ሱራፌል ይወድሰኪ ወይብል ሐጹሪ አውዳ ወጽጌ ረዳ በትዕምርተ መስቀል ተብሎ የሚባለው ምስለ ሱራፌል ይወድሰኪ ከሱራፌል ጋር ቅዱስ ያሬድ ያመሰግንሻል። እመቤታችንን አስፍቶ አምልቶ ያመሰገነ ነው ቅዱስ ያሬድ። አንቀጸ ብርሃን የሚባለውን ድርሰት የደረሰው ራሱ ቅዱስ ያሬድ ነው። ውዳሴ ማለት ምስጋና ማለት ነው። ወግናይ መገዛት ምስጋና ነው። ይሄም ለእማ አዶናይ እግዚአብሔር ነው። የእግዚአብሔር እናት ለሆነችው ለድንግል ማርያም ምስጋና ይገባታል፣ ክብር ይገባታል ብሎ ያከበራት በሰማይ ያላትን ክብር አይቶ መጥቶ በዚህ ምድር ላይ ሰዎች እንዲያከብሩ በዜማ አከበራት፣ አመሰገናት። እመቤታችንን የአምላክ እናት ስለሆነች ምስጋና ይገባታል። ምክንያቱም እንኳንስ እመቤታችን ወደ ኢየሩሳሌም ጌታ ኢየሱስ ክርስቶስ በሚሄድበት ጊዜ በማቴዎስ ወንጌል ምዕራፍ 21 ላይ ባለፈው በሆሳዕና በዓል እንደተማርነው ጌታን የተሸከመች አህያ ክብር ተገብቷት ሰዎቹ ለአህያይቱ ልብሳቸውን ያነጥፉ ነበረ። አንተን የተሸከመች አህያ መሬት ልትረግጥ አይገባትም እያሉ እንኳንስ ለእመቤታችን ማለት ነው። 9 ወር ከ5 ቀን በማይጸኗ ቆይቶ እሷም ማይጸኗን አገር አድርጎ ዓለም አድርጎ ከተማ አድርጎ ኖሮበት በዛ ውስጥ ሲመሰገን የነበረ ድንግል አጽነነት ርእሳ መንገለ ከርሳ እመቤታችን ከወዷ ውስጥ መላእክት የሚያመሰግኑት ምስጉን እግዚአብሔር ወልድ በማይጸኗ በነበረ ጊዜ አንገቷን ዘንበል እያደረገች ከሆዷ ውስጥ የመላእክትን ምስጋና ትሰማ ነበር የሚል የምስጢር መጽሐፍ አለ። እንግዲህ ምክንያቱም ተመስጋኙ ነውና በማይጸኗ የተወሰነው ተመስጋኝ በማይጸኗ ተወስኖ ሰማይና ምድርን ጠቅሎ በመሃል እጁ የያዘው እርሱ ነው። በማይጸኗ የነበረ በእመቤታችን ማይጸኗና ስለዚህ እመቤታችን ክብር እንደሚገባትና በሰፊው መመስገን እንደሚገባት አብዝቶ አምልቶ በእዝል በግዕዝ በአራራይ ቅዱስ ያሬድ አዝሟልና ይሄ ዜማ ብቻም አይደለም፣ ድርሰቱንም እንደ ውዳሴ ማርያም ያለ እንግዲህ የቅዱስ ያሬድ የዜማ መጻሕፍት ምዕራፍ የሚባለው አለ። እንደገና ጾመ ድጓ አለ፣ ድጓ አለ፣ ዝማሬና መዋሥዕት ደግሞ አንድ ላይ አሉ። 14ቱ ቅዳሴያትንም እሱን ያዜመው። ቅዳሴ ማርያም ላይ በትርጉሙ ጊዜ ሰምታችኋል። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች አባ ሕርያቆስ ቅዳሴዋን ደርሶ ቅዱስ ኤፍሬም ውዳሴዋን ደርሶ መጥቶ በመንፈስ ቅዱስ ተጠርቶ ደመና ጠቅሶ መጥቶ ከፊታቸው ቆሞ እንደ ቅኔ ተመሪ ቅዱስ ኤፍሬም ውዳሴ ማርያም እየነገረው ቅዱስ አባ ሕርያቆስ ደግሞ ቅዳሴዋን እየነገረው ያዜመው ቅዱስ ያሬድ ነው። ውዳሴ ማርያምንም ያዜመ ከዚያም ቅዳሴ ማርያምን ያዜመ ነው። አያይዞ 14ቱን ቅዳሴ በዜማ ደርሷቸዋል ቅዱስ ያሬድ። ስለዚህ ያሬዳዊ ዜማ የሚባለው የቤተ ክርስቲያን ዜማ ነው እንጂ የዓለም ሙዚቃና የዓለም ዘፈን የያሬዳዊ ዜማ እንግዲህ አጋጣሚ ዜማ ስለሆነ በዛ ተጠራበት እንጂ ዋናው የቤተ ክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምስጋናዋን በዜማ እንዲሆን ያደረገ በ5ኛው መቶ ክፍለ ዘመን የተነሳ ነው ቅዱስ ያሬድ። በ5ኛው መቶ ክፍለ ዘመን ተነስቶ ሰማዕታቱ፣ ጻድቃኑ፣ ቅዱሳኑ ስለ መላእክቱ ስለ እግዚአብሔር ለይቶ አስፍቶ ተናገረ፣ አዜመ። ከዚያም ደግሞ ስለ እመቤታችን ከዛም ስለ ቅዱሳን መላእክት ስለ ጻድቃንና ስለ ሰማዕታት ሁሉ በብዛት ያዜመና የየበዓላቸውን እንደሚስማማ አድርጎ ያስቀመጠ አስቀድሞ መጻሕፍቱን ስለተማረ ነው። ዝም ብሎ ስላዜመም አይደለም። የንባቡንና ትርጓሜውን የመጻሕፍቱን ምስጢራቸውን የብሉያቱን የአዲሳቱን የመጻሕፍተ ሊቃውንቱን ምስጢር የገለጠለት እግዚአብሔር ነው። የዛም ምስጢር ደግሞ በዜማ እንዴት ማዜም እንዳለበት ደግሞ እግዚአብሔር ገልጦለት ያንን እሱም ደግሞ መንፈስ ቅዱስ ያደረበት መንፈሳዊ አባት ስለነበረ አደላደለ ነው። ኢትዮጵያዊ ነው። ከዛ ደግሞ ሊቅ የሚያሰኘው እንግዲህ የዚህ ሁሉ ዕውቀት ባለቤት እርሱ ስለሆነ ሊቅ የሚሰኘው በዚህ ነው። ቅዱስ ያሬድ የጠለቀ ነው ዕውቀቱ። እስከ ሰማይ ተነጥቆ የሰማዩን ምስጢር ሁሉ አይቶ የተመለሰ ነው። የሰማዩን ሁሉ ምስጢር አይቶ የተመለሰ በመሆኑ ያሬድ ካህን ጥዑመ ልሳን ይላል አባ ጊዮርጊስ ከሰዓታቱ ላይ
ጥዑመ ልሳን አንደበቱ የጣፈጠ የሆነ ካህን ያሬድ በአንደበቱ ከምስጋና ውጪ ሌላ ነገር የማይገባበት እግዚአብሔርን ከማመስገን እመቤታችንን ከማመስገን ጻድቃን ሰማዕታትን ከማክበር ውጪ አንደበቱ ላይ ሌላ ነገር የማይመጣበት ከጸሎት ውጪ ከዜማ ውጪ አንደበቱ እንግዲህ የዜማ ሰዎች ሁልጊዜ ዜማ ነው መቼም እንጉርጉሮው የለመዱት መንፈሳዊ ነገር እግዚአብሔርን በዜማ ሲያመሰግኑ ደስ ያሰኛቸዋልና ዛሬም ላይ አቋቋሙን ለየመልካ መልኮቹ እንደ ቅዱሳን እንደ መላእክት እንደ ቀኑ የሚገባውን መልኩን ከዚቁ ጋር እያስማሙ ያንጎረጉራሉ። አቋቋም ተብሎ ደግሞ ይጸነጽላሉ። ከዚያም ደግሞ ወደ እስመ ለዓለም ያለውን አንገርጋሪ አይነት አቡኑን ደግሞ የሚዘመሙትን በመዝመም እንደ እስመ ለዓለም ያሉትን ደግሞ በቁም በመረግድ በጽፋት በአመላለስ እያደረጉ ስልት እያበጁለት እግዚአብሔርን ያመሰግናሉ ሊቃውንት አባቶቻችን። ድካሙም ትልቅ ነው። በዚህ በቅዱስ ያሬድ ትምህርት ውስጥ ያለው ድካም ትንሽ አይደለም። በጣም ራስን መስዋዕት ማድረግ የሚጠይቅ አባቶቻችን ይህን ሲማሩ ከቅዱስ ያሬድም እየተራበ እየተጠማ ነው የተማረውም ያስተማረውምና በሱ እግር የሚተኩ መምህራንም ዛሬም ይህን አብነቱን ትምህርት ሲያስተምሩ ብዙ በመድከም ብዙ በመውጣት መውረድ እንግዲህ ራሳቸውን የሰው ናቸው። ራሳቸውን ለእግዚአብሔር የሰጡ ናቸው። ምንና የሚጠይቅ ነው። መንኖ ሁሉን ትቶ እንጂ እንደ ሌላው ትምህርት እየተበላም እየተጠጣም ነገሮች እየተመቻቹም የሚሆን አይደለም። በዚህ መልክ ቅዱስ ያሬድ ኢትዮጵያዊው ሊቅ ያሰኘው እነዚህን ሁሉ ጠንቅቆ ያወቃቸው በመሆኑ ነው። ቅዱስ የተባለው ደግሞ ቅድስና ያለው ነው። የዓለም ዜማ አይነት አይደለም። ለምሳሌ ዛሬ አሁን በዓለም ዘፈንም ዜማ ሊባል ይችል ይሆናልና እሱ ስጋዊ ደስታ የሚሰጥ ነው። ይህ ግን መንፈሳዊ ደስታ የነፍስ እርካታ የሚሰጥ ነፍስ የምትደሰትበት ማለት ነው። ነፍሳችን እግዚአብሔርን የምታመሰግንበትን ነገር ያስተማረና ለቤተ ክርስቲያኒቱ ትልቅ አበርክቶ ያበረከተ ቅዱስ ያሬድ ስለሆነ ጥዑመ ልሳን አንደበቱ ጣፋጭ አንደበቱ ቢሰሙት የያሬድ ዜማ አሁን እንግዲህ 2000 ዓመት ገደማ 1500 ዘመን ተዚሟል። አሁን ድረስ አዲስ ነው፣ የማያረጅ ነው፣ ሁልጊዜ እንደጣፈጠ የሚኖር ነው፣ የማይሰለች ነው፣ የማይጠገብ ነው። በመንፈሳዊ ሕይወትም ምስጢሩን እየሰሙት ሲያዜሙ ደግሞ ይልቁኑ ሳይሰሙት ከማዜም ግን እየሰሙ ማዜም አይምሮን ይገዛል፣ ራስንም ለክርስትና ለመንፈሳዊ ነገር ያዘጋጃል። እየሰሙት ማዜም በጣም ከሁሉ የሚበልጥ ነው። እየሰሙት ማዜም ይገባል ማለት ነውና እየሰሙት ማዜም ስለሚገባ ምስጢሩን ሰምቶ ማዜም በደንብ እንድንረዳ ያደርጋል። በደንብ እንድናውቅ ያደርጋል። በደንብ እንድናመሰግን ያደርጋል። ለእግዚአብሔር ተገዢዎች እንድንሆን ያደርጋል። የቅዱስ ያሬድ ዜማው በግዕዝ ስለሆነ የግዕዙን ትምህርት ምስጢሩን በደንብ ከቅኔ ጋር የተገናኘ ነገር የግዕዙን ቋንቋ አብዝቶ አስፍቶ ማወቅ ሲዜም በደንብ እየተረዱ ለማዜም ይረዳል። ስናዜም እግዚአብሔርን ነው የምናመሰግነው። ስናመሰግን ደግሞ በምናውቀው ቋንቋ እንድናመሰግን ግዕዙ ቢታወቅ በጣም መልካም ይሆናልና ያው በቤተ ክርስቲያን ቅኔ ተቀኝተው ግዕዙን አውቀውት ነው የሚያዜሙትና ሊቃውንቱ አባቶቻችን ወንድሞቻችን የሚያዜሙት በዚህ መልክ ስለሆነ በዚህ መልክ እንድናመሰግን ያደረገው ቅዱስ ያሬድ ስለሆነ ጥዑመ ልሳን ተብሎ ይነገርለታል። አንደበቱ ጣፋጭ ነው፣ የማይሰለች ነው፣ የማይጠገብ ነው ለማለት ነው። መዘምር ዘበድርሳን በድርሰት የሚያመሰግን ድርሰት ደርሶ እንደ አንቀጸ ብርሃን ያለውን ድርሰት ደርሶ መዘምር ማለት አመስጋኝ ማለት ነው። ዘመረ አመሰገነ ከሚለው ግዕዝ የተገኘ መዘምር ማለት አመስጋኝ ማለት ነው። መዘምር ማለት አመስጋኝ ማለት ነውና አመስጋኞች ያደረገን እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱስ ያሬድ ሲያመሰግን የኖረው ሳይሞላለትም ነው። የዚህ ዓለም ነገር ጎሎበት ያመሰግን ነበረ። ጎሎብን የምናመሰግን ሰዎች የታደልን ነን። ምክንያቱም ዓለም ምናልባት ሊጎድል ይችላል። የሚጎሉ ነገሮች ካሉ ከሚበሉ፣ ከሚጠጡ፣ ከሚኖርባቸው፣ ከመጠለያ ምናልባት ምድር ላይ የሚያስደስቱ ነገሮች ሲታጡና ጎደለብን ስናስብ በዓለም ሲጎድል በእግዚአብሔር አይጎልም ማለት ነው። ምናልባት ዓለም ስለሞላ ደግሞ እግዚአብሔር ያንን ማሟልቷል፣ በእግዚአብሔር ዘንድም ያለን መንፈሳዊ ነገራችን ሞልቷል ማለት አይቻልም። ስለዚህ ቅዱስ ያሬድ መዘምር ዘበድርሳን እንዚራሃ ለቤተ ክርስቲያን የቤተ ክርስቲያኒቱ የኢትዮጵያ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቃጭሏ ነው፣ በገናዋ ነው፣ ምስጋናዋ ነው፣ የምስጋና መሳሪያዋ አይነት እንዚራ ማለት ይሄ የሚመሰገንበት ትልቅ መሳሪያ ሆኖ ቤተ ክርስቲያኒቱን ለምስጋና ያበቃት
የቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስጋና መሳሪያዋ ነው። ቅዱስ ያሬድ ነው የምስጋና መሳሪያ ሆኖ አገለገለ ለማለት ነውና የምስጋና መሳሪያ ሆኖ ቅዱስ ያሬድን እንዲያገለግል የመረጠ አምላካችን ስሙ የተመሰገነ ይሁን። እንግዲህ በዚህ ልክ መመስገን ይህ ሁሉ ክብር እግዚአብሔርን በዚህ ልክ ያከበረ ቅዱስ ስለሆነ ቅዱስ ያሬድ ከኢትዮጵያውያን ወገኖቻችን በዚህ ልክ ሲገኝ ዓለም በሙሉ እየተደነቀበት ድንቅ ግሩም እየተባለ ሲደነቅ ያለ ዜማ ነውና ይሄንን ለቅዱስ ያሬድ የገለጸ አምላካችን ለእኛም የምናመሰግንበትን የምናገለግልበትን ብርታቱን ጥንካሬውን ለሁላችንም ይስጠን። እንግዲህ በመግቢያ እንደነገርኳችሁ የቅዱስ ያሬድ በዓል ግንቦት 11 ቀን ሲሆን የጻድቁ የአባታችን የአቡነ ተክለ ሃይማኖትን በዓል ደግሞ በማግስቱ በ12 ማለት ነው ግንቦት 12 ቀን የጻድቁ የአባታችን የአቡነ ተክለ ሃይማኖት በዓል ነው። እንግዲህ በመጽሐፍ ቅዱስ ክፍል ስትመለከቱት መዝሙረ ዳዊት 111 ቁጥር 6 ላይ ያለውን ኃይለ ቃል መነሻ በማድረግ የጻድቁን በዓለ ፍልሰታቸውን ያስመልክቶ እንማራለን ማለት ነው። ምንድን ነው የሚለው? መዝሙረ ዳዊት 111ኛው ከቁጥር 6 ላይ ብፁዕ ብእሲ ተብሎ የሚታወቀው ላይ ማለት ነው። ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል አለ ቅዱስ ዳዊት። ስለ ሕዝቅያስ ነበረ በሰዓቱ የተናገረው። አሁን ዛሬ ግን ይሄ የሚያገለግለን ለጻድቁ ለአቡነ ተክለ ሃይማኖት ነው። አቡነ ተክለ ሃይማኖትም እንግዲህ የተነሱበት ዘመን ይታወቃል። በባለፈው በታኅሳስም በነሐሴም በሳቸው በዓላት ሁሉ ጥር ላይም ተምረናል። በበዓላቸው ሁሉ ተምረናቸዋልና ጻድቁ አቡነ ተክለ ሃይማኖት 11ኛው መቶ ክፍለ ዘመን ላይ ወደ 12ኛው በሚቃረብበት ጊዜ የተነሱ አባታችን ናቸውና በዚያ እሳቸው ከዛ ጊዜ ጀምሮ መታሰቢያቸው ይሄው እግዚአብሔር ቃል ገብቶላቸው ያንተን መታሰቢያ የሚያደርገውን ስምህን የሚጠራውን የሚያስጠራውን በአንተ ስም ቤተክርስቲያን የሚያነጸውን በአንተ ስም መልካም ነገር የሚያደርገውን ሁሉ ዋጋውን እኔ አላጠፋበትም፣ መታሰቢያህ ለዘላለም ስለሚኖር ያንተን መታሰቢያ ያደረገ ዋጋውን አላጠፋበትም ብሎ ጌታ ኢየሱስ ክርስቶስ በወንጌልም እንዳስተማረው ነው። ይሄ ዝክረ ጻድቅ ማለት የጻድቅ መታሰቢያ ዝክረ ጻድቅ ተክለ ሃይማኖት የጻድቁ የአቡነ ተክለ ሃይማኖት መታሰቢያ ለዘላለም ይኖራል ነው። ለዘላለም ይኖራል። ወይፈርህ እምነገር እኩይ ከክፉ ነገርም የተነሳ አይፈራም። ጻድቅ ሰው ጻድቅ ማለት እውነተኛ ማለት ነውና እውነተኛ ሰው ከዓለም ፈተና የተነሳ አይፈራም። መንፈስ ቅዱስ እንዳይፈሩ ስለሚያደርግ እኮ ነው። አባቶቻችን ሐዋርያት በፊት ይፈሩ የነበሩትን እንዳይፈሩ ያደረጋቸው መንፈስ ቅዱስ ነው። ፍሩሃን የነበሩትን ጥቡዓን አደረጋቸው ተብሎ የሚተረጎመው ፍሩሃን ፈሪዎች የነበሩትን የማይፈሩ አደረጋቸው። መንፈስ ቅዱስ ያደረበት ሰው የዚህን ዓለም ጦር አይፈራም። የትፍርህዎሙ ለእለ ይቀትሉ ሥጋክሙ በወንጌሉ ጌታ ኢየሱስ ክርስቶስ ሥጋቸውን የሚገድሉትን አትፍሯቸው። ወባይቱ ፍርህወሰ ለዘይክል እምድኅረ ቀተለ ነፍሰ ወሥጋ ህቡር አይጉሎ በውስተ ገሃነም። ከገደለ በኋላ ነፍስና ሥጋን ወደ ሲኦል መክተት የሚችል ማለት በመጨረሻ ሰዓት ለማለት ነው። ሥጋ አሁን በመቃብር ነው የሚኖረውና ይህን ማድረግ ነፍስንም ሥጋንም የሚገዛውን የሚገለውን እነዚህ ሥጋችሁን ነው የሚገሉት፣ ነፍሳችሁን አይገሉም። እሱ ግን ሥጋችሁንም ነፍሳችሁንም መግደል ይችላልና እሱን ፍሩት ተብሎ በወንጌል ተነግሯልና መፍራትስ የሚገባው ኃጢአትን ነው። ከዛ መፍራት ደግሞ እግዚአብሔርን ነው። መፍራት ክፉ ስራን ነው። ከክፉ ስራ መሸሽን ወኢይፈርህ እምነገር እኩይ ማለት ክፉ ነገር ከክፉ ነገር የተነሳም አይፈራም ነው። ጻድቅ ሰው ማለት መታሰቢያው ጽኑ ልቡ ለተወክሎ በእግዚአብሔር ለማመን ልቡ የጸና ነው። እዛ መክብብ ላይ ምንድነው የሚለው? ልቡ ለጻድቅ ውኩል ከመ አንበሳ፣ የእውነተኛ ሰው ልቡ እንደ አንበሳ ተማመን ነው፣ የተማመነ ነው ነው። አንበሳ እንግዲህ አይፈራም ይታወቃል። ከአራዊት ሁሉ ባለመፍራት የሚታወቀው አንበሳ ነው። ለምሳሌነት ለጻድቅ ሰውም ለእውነተኛ ሰውም አንበሳ ነው የቀረበው። አንበሳ ምንም ፍርሃት የሚባል እንደማያስብ ሁሉ እውነተኛ ሰውም ፍርሃት የሚባለውን አያስበውም ነው። ግፋቢል ስጋ ነው የሚሞተው ነው። ግፋቢል በስጋ ነው የሚገደለው ነው። በስጋ ከመገደል ውጪ በነፍስ ግድያ ስለሌለ በነፍስ ስለማይሞቱ ጻድቃን በስጋቸው ነው የሞቱ እንጂ በነፍሳቸው አልሞቱም። እውነተኞች በስጋቸው ይሞታሉ፣ በነፍሳቸው ግን አይሞቱም። ስለዚህ እኛም የስጋ ሞት ሳይሆን መፈራት ያለበት የነፍስ ሞት ነው። ያልቆረበ ሰው በነፍሱ የሞተ ነው። በነፍሳችን ጭምር እንዳንሞት ማሰብ ይገባልና ጻድቁ አቡነ ተክለ ሃይማኖት ግንቦት 12 ቀን ፍልሰተ አጽማቸው ነው።
ፍልሰት ማለት ከግዕዝ ቋንቋ የተገኘ ነው። ፈለሰ ተሰደደ፣ ከቦታ ወደ ቦታ ሄደ ማለት ነው። የግዕዝ ቃል ነው ይሄ። ፈለሰ ማለት ከቦታ ወደ ቦታ ፈለሰ ሄደ ለማለት ነው። መጀመሪያ ከተቀበሩበት ቦታ ወደ ደብረ አስቦ፣ ከደብረ አስቦ ወደ ኤላም፣ ከኤላም አሁን ወደ ያለበት አጽማቸው ቤተ ክርስቲያን ደብረ ሊባኖስ ገዳም ቤተ መቅደሱ ውስጥ አጽማቸው ያለበት ጉድጓድ አለና ወደዛ ቦታ የተቀመጠበት በክብር ደቀ መዛሙርቱ እዛ እንዲያሳርፉ ራእይ ተገልጾ ተነግሮ በእግዚአብሔር መልአክ ትእዛዝ ነው። ይረዳቸው የነበረ እንግዲህ ቅዱስ ሚካኤል ነው። በቅዱስ ሚካኤል አማላጅነት ይበረቱ ይጸኑ ነበረ። ቅዱስ ሚካኤል ያጸናቸው ነበር፣ ጸሎታቸውን ያሳርግላቸው ነበር። ለጻድቁ ለአቡነ ተክለ ሃይማኖት የእግዚአብሔርንም ቸርነትና ምሕረት ወደ እሳቸው ያመጣ ነበርና ይሄ ግንቦት 12 ቀን ቅዱስ ሚካኤልም እሳቸውን ይረዳበት፣ ቅዱስ ዮሐንስ አፈወርቅም በዓሉ ነው ያረፈበት፣ ቅድስት ክርስቶስ ሰምራም ጻድቅት ቅድስት ክርስቶስ ሰምራ በዓሏ ነው። በዓሉ ተደራራቢ ነው እዚህ ግንቦት 12 ላይ እና የእነዚህ ሁሉ የቅዱሳን አባቶቻችን በረከታቸውና ረድኤታቸው አይለየን እና ጻድቁ አቡነ ተክለ ሃይማኖት ፍልሰተ አጽም ማለት አጽማቸው ቅዱሳን አያቸው እንኳን በሕይወት ሆነው ከሞቱ በኋላም አጽማቸው ተአምር ያደርጋል። አጽማቸው ከነበረበት ስፍራ አሁን ወዳለበት ስፍራ ሲሄድ ሲፈልስ ብዙ ዕውራን ዓይናቸው በርቶላቸዋል። ብዙ ሕሙማን ተፈውሰዋል። ብዙ ለምጻሞች ነጽተዋል። የተራቡት ከእግዚአብሔር በረከት ጠግበዋል። ወአጽገቦሙ እምበረከቱ ለርሁባን የሚለው የእግዚአብሔርን በረከት የተራቡ የእግዚአብሔርን ቸርነት የተራቡ ጤንነትን የተራቡ ሕይወትን የተራቡ ድህነትን የተራቡ ለድነት በቅተዋል። ሚሹትን አግኝተዋል። ስለዚህ ጻድቁ አቡነ ተክለ ሃይማኖት በፍልሰታቸው ቀን ይሄ ነው የሆነውና ስለዚህ መታሰቢያቸውን የምናደርግበት ዕለት ነው። ትልቁ በዓላቸውም ነው። ፍልሰታቸውን ያከበረላቸውን ጻድቁ በክብር ያከብራሉ፣ ያማልዳሉ፣ ከፈጣሪያቸው ያገናኙታል። ሰው ሁሉ ወደ ጻድቁ አባታችን አቡነ ተክለ ሃይማኖት ገዳም የሚጎርፈው የምንሄደው በረከት ለማግኘት ነውና እግዚአብሔር በበረከተ ተክለ ሃይማኖት ለሳቸው የሰጠውን በረከት በሳቸው ቃል ኪዳንና ምልጃ ላመኑትም ይሰጣል። እግዚአብሔር ሰጪ ነው። እግዚአብሔር ለሚሰጠው እኮ ቅዱሳንን ያከበራቸው ሁልጊዜ እንደምንማረው ጻድቃንን ያከበራቸው እግዚአብሔር ነው። እነሱ አክብረው ሳይሆን እሱ ስላከበራቸው ከበሩ፣ እነሱም እሱን አከበሩት። ሌሎቻችንም ዛሬ እነሱን ስናከብራቸው ክብር የምናገኘው እግዚአብሔር ስላከበራቸው ነው። እግዚአብሔር ያከበራቸውን ብናከብር የእግዚአብሔርን ፈቃድ ነው የፈጸምነው፣ የእግዚአብሔርን ትእዛዝ ነው የፈጸምነው ማለት ነው። እንግዲህ ናሁ ዝክርከኒ ይጠፍ እዚህ በምስጋናው ቀን ከዚህ ላይ ያለው ናሁ ዝክርከኒ መታሰቢያህ አይጠፋም ተባለ። የጻድቁ የአቡነ ተክለ ሃይማኖት መታሰቢያ የማይጠፋ እግዚአብሔር መታሰቢያቸውን ለዘላለም የሚኖር አደረገላቸው። እንዲታሰቡ እንዳይረሱ። ይኸው አልተረሱም እኮ ሁልጊዜ እየገነነ ስማቸው፣ ሁልጊዜ እየከበሩ፣ ሁልጊዜ እየተነገረላቸው፣ እየተዘመረላቸው፣ እየታሰቡ ጻድቁ አባታችን እየተባሉ ደብረ ሊባኖስ እየተባለ ገዳሙ እየተጠቀሰ የሚነገረው ናሁ ዝክርከኒ እይጠፍ ወመንፈሰከኒ ያዕቅቡ መላእክት በሰማያት ነፍስህንም መላእክት በሰማያት ይጠብቋታል ይላል። ነፍሳቸውን በሰማይ መላእክት ናቸው በገነት ውስጥ የሚጠብቋት፣ ይንከባከቧታል። ስራ ሰርታ የወጣች ነፍስ ናት። ዝም ብላ ኖራ የሄደች ነፍስ አይደለችም። በኃጢአት ስትጨማለቅ ኖራ የሄደች ነፍስ አይደለችም። እግዚአብሔርን አስደስታ በዚህ ምድር ላይ 100 ዓመት 99 ዓመት እንግዲህ ከ8 ወር ምናምን ገደማ ሲኖሩ ከ8 ወር ገደማ ሲኖሩ ጻድቁ አባታችን የኖሩት ለእግዚአብሔር ነው። ለራሴ ልብላ ልጠጣ ልደሰት አላሉም። ዓለምን እንደ ጉድፍ እንደ ምናምን ነገር ነው ያዩት። ይሄ ዓለም አይጠቅመኝም ብለው የወሰኑ ናቸው። ከእናት አባታቸው ቤት ጀምረው ሲወጡ ሲነሱ ዓለምን ንቀው የወጡ ናቸውና ዓለሙን ስለናቁ እግዚአብሔር ሌላውን ዓለም ሰጣቸው። የዚህን ዓለም የተዉ ሰዎች ሌላ ዓለም ይሰጣቸዋል። ይህንን ዓለም የተዉ ይህንን ዓለም የናቁ ሰዎች ሌላ ክብር ያለው ዓለም ነው የሚሰጣቸው። ራሱ ዓለማቸውን ያዘጋጅላቸዋል። ለሊሁ ዓለሞሙ ራሱ ዓለማቸው ነው እግዚአብሔር ለጻድቃን። ለሊሁ ተድላሆሙ ራሱ ተድላቸው ደስታቸው ነው። ለሊሁ ሀገሮሙ ራሱ ሀገራቸው ነው ለቅዱሳን እግዚአብሔር አምላክ ማለት ሀገሮሙ ለቅዱሳን የቅዱሳን ሀገራቸው ነው እግዚአብሔር አምላክ። በዚህ መልክ እንግዲህ ወመንፈሰከኒ ያዕቅቡ መላእክት በሰማያት አለና ይታጎል ሥጋከ በዲመ ምድር
ስጋህ በምድር ላይ እንዳይጠፋ እየታጎል ካለ አይጠፋም ማለት ነው። ስጋህ በምድር ላይ እንዳይጠፋ ስጋ በምድር ላይ እንዳይጠፋ አደረገልህ ተብሎ የተነገረ የጻድቁ ስጋቸው ማለት ከቦታ ወደ ቦታ ተንቀሳቀሰ። ሌላ ቦታ ላይ እንዲያርፉ እግዚአብሔር ፈቀደላቸው። እዛ ቤተ ክርስቲያን ተሰራበት። ይኸው ዛሬ ሰዓታት ይደረስበታል። ከላይ ከታች በኩል ደግሞ ከግራውንዱ ቅኔ ማሕሌቱ ደግሞ ስብሐተ እግዚአብሔር ደብረ ሊባኖስ መቼም 24 ሰዓት ከምስጋና አይለይም። ገዳሙ ያለ ምስጋና አይውልም አያድርም ደብረ ሊባኖስ። በዚህ በካህናት ሕጽርት ወበመንፈስ ቅዱስ ክልልት ተብሎ የተነገረለት በካህናት ሕጽርት ማለት በካህናት በመነኮሳት ተከባ የምትኖር በሊቃውንት በደቀ መዛሙርት ተከባ የምትኖር ቦታ አደርጋታለሁ ብሎ እግዚአብሔር አምላክ ቃል ኪዳን ገብቶላቸው ስለሆነ ቦታ ሲመርጡ ኖረው ሄደው ነው እዛ መጨረሻ ማረፊያቸው የሆነው የጻድቁ የአቡነ ተክለ ሃይማኖት መርጠው ገደሉን። እንግዲህ ቦታውን አይታቸዋል። የእቲሳና የደብረ ሊባኖስ ገዳም አቀማመጥ ተመሳሳይ ነው። የተወለዱበትና መጨረሻ ያረፉበት ተመሳሳይነት አለው ማለት ነው። እና ቅዱሳን እንዲህ ነው። በዚህ መልክ እንደው ጫካ ለጫካ ዱር ለዱር በረሃ ለበረሃ ሲንከራተቱ ሲደክሙ ኖረው ይቺን ዓለም በዚህ መልክ ያሳለፏት። ዓለም አላታለለቻቸው። በዓለም አልታለሉም። የእግዚአብሔር ሰዎች ዓለሙ አያታልላቸውም ማለት ነው። ዓለሙ የማያታልላቸው ነው። በዓለም አይታለሉም ማለት ነው። ጻድቁ አቡነ ተክለ ሃይማኖት የዓለሙ ደስታው ተድላው ደስታው ሳያታልላቸው የዚህን ዓለም ተለዋጭ አይተው የሰማዩ ኢዮር ራማ ኤረር ብሔረ መላእክት በምስጋና የሚኖሩበት ሀገር ይታያቸው ስለነበረ ይሄኛው ምንም አይመስላቸውም ነበር። የዚህን ዓለም እያዩት አያዩትም ነበረ እና ብፁዕ ብእሲ ዘይፈርሆ ለእግዚአብሔር አለ ቅዱስ ያሬድ። ያው እንግዲህ ከዚቁ ላይ የተቀመጠ ነው። ለዕለቱ ሊቃውንቱ አስተካክለው ያስቀመጡት ነው። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ብሎ ነው የሚያጠቃልለው ዚቁ። እግዚአብሔርን የሚፈራ ሰው ንዑድ ክቡር ነው። እግዚአብሔርን መፍራት እንቻል ወገኖች። እግዚአብሔርን መፍራት እኮ ከተቻለ ሌላ ሁሉ ቀላል ነው። እግዚአብሔርን የሚፈሩ ኃጢአት አይሰሩም። እግዚአብሔርን የሚፈሩ እርስ በርሳቸው አይጣሉም። እግዚአብሔርን በሚፈሩ ሰዎች ዘንድ የእግዚአብሔር መልአክ ይከትማል። ዛሬ ግን እግዚአብሔርን እንፈራለን ብለን ተሰብስበን በዙሪያችን የሚከትመው ሌላ ጥላቸው፣ ክፋቱ፣ ምቀኝነቱ በዚህ መልክ ነው ዓለም ተፈትኖ የሚኖረውና ጻድቃን አባቶቻችን ጻድቁ አባታችን አቡነ ተክለ ሃይማኖት መታሰቢያቸው ዛሬ ድረስ እየተደረገ የሚኖረው እግዚአብሔርን ፈርተው ነበረ ሲኖሩ የነበረው። እግዚአብሔርን የሚፈሩት ደግሞ ከመውደድ የተነሳ ነው። አንዳንድ ጊዜ እግዚአብሔርን እኮ ሰው ሲፈራ ልክ እግዚአብሔርን እንደ በቁጣ መልክ እግዚአብሔር ቁጣውን ያመጣብኛል ብሎ መፍራት እሰይ ነው፣ መልካም ይሆናል። ነገር ግን ወደን ብንፈራው ለእኛ እሱም በመፍራታችን ተጠቃሚ ነን ብለን ብናምን ማለት ነው። የሚያስፈልገው እንደሱ ነው። እሱም በመፍራታችን ተጠቃሚዎች ነን። እሱን ስንፈራ የምናገኘው በረከት ብዙ ነው። እግዚአብሔርን ፈርተው አቡነ ተክለ ሃይማኖት መቼ ተጎዱ? ሌሎች ጻድቃንም እግዚአብሔርን ፈርተው የሄዱት ሁሉ መቼ ተጎዱ? እግዚአብሔርን የሚፈሩ ሰዎች አይጎዱም ወገኖች። እግዚአብሔርን ፈርታችሁ ስትኖሩ፣ ራሳችሁን ለእግዚአብሔር አስገዝታችሁ ስትኖሩ ተጠቃሚዎች ናችሁ። ተጠቃሚዎች ነን እግዚአብሔርን ፈርተን ስንኖር። ምክንያቱም እግዚአብሔርን መፍራት እግዚአብሔር ሁሉን ቻይ ነው ብሎ ማሰብ ነው። የፈጠረን እሱ ነው። ዛሬም እያኖረን ያለ እሱ ነው። ነገም የሚያኖረን እሱ ነው። ስንሞት የምንኖርበትን ማረፊያችንን የሚያበጅ እሱ ነው። ማረፊያችን በመንግሥተ ሰማያት እንዲሆን እስከ መንግሥተ ሰማያት ድረስ ደግሞ በገነት እንድናርፍ የሚያደርግ እሱ ነውና ብፁዕ ብእሲ ዘይፈርሆ ለእግዚአብሔር እግዚአብሔርን የሚፈራ ሰው ንዑድ ክቡር ነው ተብሎ ለጻድቁ ለአቡነ ተክለ ሃይማኖት ተነገረላቸው። እንግዲህ ዚቁ እንግዲህ ቅዳሴው ሲገለገል በእሳቸው አሁን በዛቸው ስም በእግዚአብሔር ስም ተሰብስበን እሳቸው መታሰቢያቸውን እያደረግንላቸው እኮ የምንገኘው እግዚአብሔር አክብሯቸዋል። እግዚአብሔርም ያከበራቸው ደግሞ እሱን እሳቸው አክብረውት ስለነበረ ከልባቸው የሽንገላ ሳይሆን እውነተኛ አክብሮት ስላከበሩ ለሰው ልጅም ዋጋ የከፈሉ ወንጌል በማስተማር ይሄን ምድሩን የኢትዮጵያ ምድራችንን ተዘዋውረው ከተወለዱበት ከእቲሳ ገዳም ተነስተው ይሄንን የሰላሌም ምድር ዙሪያውን የሸዋውን ምድር ሲዞሩ ሲያስተምሩ ከዛም ሌላውንም አካባቢ መላውን ኢትዮጵያ ተዘዋውረው ያስተማሩ ወንጌልን ያስፋፉ ብዙዎቹን እንዳውም ጣዖት የሚመለክባቸው በየዋህነት ዛፍ የሚያመልኩ የነበሩትንም ሰዎች እኮ ዛፉ ላይ ሆኖ ሰይጣኑ ልጆቻቸውን እየተቀበላቸው ሀገረ ከተታ በምትባል ስፍራ ልጅ የሚሰዉ ሰዎች ነበሩ ለሰይጣን ለዲያብሎስ። ዲያብሎስ እንግዲህ ተመስሎ ምታት ሆኖ
እንግዲህ ዲያብሎስ መቼም የመጀመሪያው ሳጥናኤል ነው። ሳጥናኤል ደግሞ መልአክ ነው። ደም አይወስድም። ነገር ግን በምታት ይኸው እንዲህ እያደረገ ልጆቻቸውን ይፈጅባቸው ነበር። እነሱን ሁሉ አሳምነው አጥብቀው ለሥጋው ደግሞ አብቅተው ዛፉን ቆርጠው እግዚአብሔርን እንዲያመልኩ አደረጉ ማለት ነው። ሰዎቹ ምን አደረጉ? ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ኃጢአት ከመስራት ጽድቅ ወደ መስራት፣ በነቢብ በሐልዮም በነቢብም በገቢርም የጽድቅ ሥራ እንዲሰሩ፣ ከአምልኮተ ጣዖት ደግሞ ወደ አምልኮተ እግዚአብሔር። ከዚህ በላይ አገልጋይነት የለም መቼም። የእግዚአብሔር አገልጋይ እንዲሆኑ አደረጓቸው ማለት ነው። ጣዖትን ያገለግሉ ሰይጣንን ያገለግሉ የነበሩ ሰዎችን እግዚአብሔርን እንዲያገለግሉ አደረጓቸው ማለት ነው። ወደ አምልኮተ እግዚአብሔር መለሷቸው ማለት ነው። ከጨለማ ወደሚደነቅ ብርሃን፣ በጨለማ ውስጥ የሚመላለሱትን ከጨለማ ውስጥ አውጥተው በብርሃን እንዲመላለሱ ወንጌል ያስተማሩ ናቸው። ወንጌላዊ ናቸው አቡነ ተክለ ሃይማኖት። አሁን ዛሬ ገድላቸው ሲባል እኮ እሳቸው ወንጌልን የማያውቁ አድርጎ የሚያስብ ሰው አለ። ገድሉ የእሳቸውን ተጋድሎ የሚናገር ነው። ድካማቸውን የሚናገር ነው። እግዚአብሔር ደግሞ እንዴት እንደረዳቸው የሚናገር ነው። ጽናታቸውን የሚናገር ነው። እግዚአብሔር በእሳቸው ላይ አድሮ ደግሞ የሰራውን ተአምራት የሚናገር ነው ገድሉ። ግን የመጣው ያ ገድል የተገኘው ከወንጌል ነው። አቡነ ተክለ ሃይማኖት ገድል አይደለም ያስተማሩት፣ ወንጌል እኮ ነው ያስተማሩት። ወንጌል አስተምረው ሲያበቁ እሳቸው የለፉበት ውጣ ውረዱ ድካሙ ደግሞ ገድል ተባለ። ገድለ ቅዱሳን፣ ገድለ ሰማዕታት። እንኳንስ የነሱ ሌላውስ በዓለምም ዘምቶ የሞተ መታሰቢያ እየተደረገ ይኖር አይደለም? መልካም ስራ መስራታቸውን የሚናገር እኮ ነው። የአቡነ ተክለ ሃይማኖትን የእግዚአብሔርን መንገድ ሳይለቁ የኖሩ ናቸው የሚል ነው ገድሉ። ስለዛ ነው የተጻፈው። መሰረታዊ ሀሳቡም እኮ አንዳንድ ጊዜ ሰው ሳይገባው ስለ ገድለ ቅዱሳን ዓላማው ግንዛቤው በሌለበት ሁኔታ ብዙ ሰው ለመንቀፍ ይሰለፋል። ከመንቀፍ በፊት ምንድን ነው ገድል ማለት ነው? ገድል ማለት ከወንጌል የሚቃረን ነው ወይ ብሎ ማሰብ ያስፈልጋል። ከወንጌል የሚቃረን አይደለም። ወንጌላዊ ሆነው አቡነ ተክለ ሃይማኖት ወንጌሉን አስተምረው በዛ በወንጌልን በሚያስተምሩበት ሰዓት የደረሰባቸውን የዓለም ተግዳሮት የሚናገር ነው። የደረሰባቸውን ፈተና የሚናገር ነው። ውሏቸውን፣ መሰንበታቸውን፣ አኗኗራቸው ምን እንደገጠማቸው፣ እንዴት እንዳለፉት፣ እግዚአብሔር እንዴት እንዳሳለፋቸው፣ እግዚአብሔር እንዴት እንዳጸናቸው፣ እግዚአብሔር ወንጌሉን እንዲያስፋፉ እንዴት እንዳደረጋቸው፣ የእግዚአብሔር እርዳታ በሳቸው ላይ ምን ይመስል እንደነበረ የእሳቸውን ሕይወት የሚዳስስ ነው ገድል ማለት ነው። ከዛም የእግዚአብሔር ቸርነት እንዴት ለሳቸው ይደርሳቸው እንደነበረ የሚናገር ነው ገድል ማለት ማለት ቋንቋው ተጋድሎ አደረገ። ወንጌል ሲያስተምር ፈተናን ተቀበለ፣ ፈተናን ተቋቋመ ለማለት ነው። ተጋድሎ ማለት ፈተናን መቋቋም ማለት ነው። ፈተና ሲመጣ ይቅርብኝ ብሎ ወጥቶ መሄድ አይደለም፣ መሸሽ አይደለም። አቡነ ተክለ ሃይማኖት ፈተና ሁሉ ሲበዛባቸው ከወንጌሉ መንገድ ፈቀቅ አላሉም ነው። ከእግዚአብሔር መንገድ ፈቀቅ እንዳላሉ በኋላ አብሯቸው የነበሩ ደቀ መዛሙርት እየጻፉ መልአኩም እየገለጠላቸው እግዚአብሔርም መንገዱን እያሳያቸው በኋላ እሳቸው ከሞቱ በኋላ እሳቸው ክብር ካገኙ በኋላ እሳቸውን እግዚአብሔር በክብር ካሳረፋቸው በኋላ ተጽፎ የተገኘ ዛሬ የምናማጸንበት እሳቸውን ያጸናህ አምላከ ቅዱስ ተክለ ሃይማኖት እኔንም አጽናኝ እኛንም አጽናን እያልን የምንልበት ነው ገድሉ ማለትና ስለዚህ ገድል የሚባለውን ነገር ምን መጽሐፍ እንደሆነ ዓላማው ምን እንደሆነ ወንጌል ተቃራኒ አድርጎ ከማሰብ ይልቅ ከምን የተገኘ ነው። ሰው ወንጌሉ ጸንታችሁ ስበኩ ተብሏል። በወንጌል ተነገረ። በወንጌል የተነገረውን አንድ ሐዋርያ ሊያደርግ የሚገባውን ነገር አቡነ ተክለ ሃይማኖት አደረጉ። አንድ የእግዚአብሔር ተከታይ መምህር የሚባል ሰባኪ የሚባል ሰው ሊያደርግ የሚገባውን ነገር አደረጉ፣ ሰበኩ። አቡነ ተክለ ሃይማኖት የእሳቸውን ስብከት የሚናገር እኮ ነው። እንዲህ ነው የሰበኩት የሚል ነው ገድሉ ማለት። ገድል ማለት የአቡነ ተክለ ሃይማኖትን ስብከታቸውን የስብከት ዘዴያቸው ምን ይመስል ነበረ፣ የሕይወታቸውስ ሁኔታ ምን ይመስል ነበረ፣ እንዴት ነበር የሰበኩት፣ እንዴት ነበር የለፉት፣ እንዴት ነበር የደከሙት የሚለውን የሚያሳይ ስለሆነ አንዳንድ ጊዜ ባለመረዳት ሌላ መጽሐፍ መስሎ የሚታየው ክፍል ስላለ ሌላ መጽሐፍ አይደለም። አዋልድ የተባለውም እኮ ከዛ የበረቱ ሰዎች በክርስትና ሕይወት ሲጸኑና ሲሰሩ ያንን ስራ የሚገልጽና የሚናገር ነውና ገድለ ቅዱሳን ማለት ይህ ስለሆነ የቅዱሳኑን ገድል ስናስብ ቅዱሳኑን ስናስባቸው ያፈራቸው እንግዲህ በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ስታነቡት አንድ የስንዴ ቅንጣት ብሎ ጌታ ኢየሱስ ክርስቶስ በምሳሌ የተናገረው አለ። የስንዴ ቅንጣት
በምድር ላይ ከተዘራች ብዙ ፍሬ ታፈራለች። ብቻዋን ከተቀመጠች ግን ልታፈራ አትችልም ማለት። ስንዴ ታውቃላችሁ አይደል ክርስቲያኖች? እንግዲህ ስንዴ ይታወቃል። ስንዴ አሁን ዝናብ ሲዘንብ ተጠብቆ ማሳው በደንብ ከተቀበቀበ በኋላ በደንብ ከታረሰ፣ ቅብቅብ ማለት በደንብ የታረሰ ማለት ነው። በደንብ ታርሶ ከተስተካከለ በኋላ ይዘራል። ከዘራ በኋላ ይበቅላል። ከበቀለ በኋላ ቡቃያ ይሆናል። ከዛም በኋላ ደግሞ ጎምር ይሆናል፣ ያፈራል፣ ይታጨዳል። ብዙ ስንዴ ይሆናል ታጭዶ ሲወቃ። ይሄ የስንዴ ታሪክ ነው። ጌታ ኢየሱስ ክርስቶስ በስንዴ መስሎ ነው ያስተማረው። በስንዴም የመሰለበት ምክንያት ዓለም አቀፍ እንግዲህ የዓለም ምግብ የሚባለው ስንዴ ስለሆነ ሁሉም ዓለም የሚስማማበት ነው እና የትኛውም ዓለም ላይ ስላለ ጌታ ኢየሱስ ክርስቶስም መስሎ ያስተማረው በስንዴ ስለነበር ስንዴ ከፈረሰ በኋላ ተዘርቶ ሲፈርስ ብዙ ይሆናል አለ። እንግዲህ ልክ እንደዛው እኔም ከሞትኩና ከተነሳው ብዙ ፍሬ አፈራለሁ አለ ኢየሱስ ክርስቶስ። ጻድቁ አቡነ ተክለ ሃይማኖት ቅዱሳንን ያፈራቸው እግዚአብሔር አምላክ ራሱ ሞቶላቸው ራሱን ያፈራቸው ነው። የሞቱ ፍሬዎች ናቸው። የመስቀሉ ፍሬዎች ናቸው። የጌታ ኢየሱስ ክርስቶስ የምስጢረ ሥጋዌው ፍሬዎች ናቸው ቅዱሳን። በዛም አቡነ ተክለ ሃይማኖትም በተጋድሎ ወንጌል በማስተማር በደረሰባቸው መከራና ሕማም፣ ችግር፣ ውጣ ውረድ፣ በረሃብ፣ በጥማት፣ በእርዛት ነገር ግን ከእግዚአብሔር አለያቸውም። ይሄ ሁሉ ቅዱስ ጳውሎስ እንደተናገረው መኑ ያድገነ ፍቅሮ ለክርስቶስ፣ የክርስቶስን ፍቅር የሚያስተወን የለም አለ። ይሄ የዓለም ፈተና፣ ይሄ ግርፋቱ፣ እርዛቱ፣ መራቡ፣ መጠባቱ፣ መሰደዱ፣ መረገጡ፣ መጠላቱ፣ መጎሰሙ ይሄ በሙሉ ከእግዚአብሔር ፍቅር አይለየንም ብሎ ቅዱስ ጳውሎስ በሮሜ መልእክቱ እንደተናገረው ቅዱሳንን አቡነ ተክለ ሃይማኖትም ቅዱሱ አቡነ ተክለ ሃይማኖትም የዓለም ፈተና ከእግዚአብሔር አለያቸውምና እንዳውም ከሞቱ በኋላ ነው ብዙ ፍሬ ያፈሩት ነው። ደቀ መዛሙርቶቻቸው የእሳቸው ደቀ መዛሙርት የበዙት እሳቸው ከሞቱ በኋላ የበለጠ አንዱ ከአንዱ እየተማረ ስርዓተ ምንኩስናን አስፋፍተው በደብረ ሊባኖስ ስርዓተ ምንኩስናን አስለምደው ሰው ራሱን እንዲተው ዓለምን እንዲመንን ሀደግነ ኩሎ ወተለውናከ ብሎ ቅዱስ ጴጥሮስ እንደተናገረው ሁሉን ትቶ እግዚአብሔርን መተከተል ስለሚጠቅም ትቶ ይቅርብኝ ብሎ ዓለምን ትቶ እግዚአብሔርን መከተል ዋጋ ያሰጣልና ቅድም እንዳልኳችሁ ሁሉ የሚገኘው ዋጋ ብዙ ስለሆነ ለሚበልጠው ዋጋ ራስን ማዘጋጀት የሚገባ ስለሆነ ለሚበልጠው ዋጋ ራሳቸውን ሲያዘጋጁ ጻድቁ አቡነ ተክለ ሃይማኖት በዚህ መልክ የኖሩ ናቸውና ገድል ማለት መጽሐፉ ገድል ተብሎ የተጠራቀመው የተጻፈው እንዲሁ ዝም ብሎ የተደረሰ ሳይሆን የእሳቸውን ስራ የሚያወሳና እርሳቸው ሰይጣን ጋር እንዴት እንደተፋለሙ የሚናገር ነው። ሰይጣን ጋር ያደረጉት ተጋድሎ ምን ይመስል እንደነበረ። ምክንያቱም ቅዱስ ጳውሎስ ሲያስተምር ለኤፌሶን ክርስቲያኖች ትግላችሁ አለ ትግላችሁ ከስጋ ለባሾች ጋር አይደለም አለ። እስመ ኢኮነ ቀትልክሙ ምስለ ዘሥጋ ወደም ዘእንበለ ምስለ መኳንንተ ጽልመት። ልፋታችሁ፣ ጠባችሁ፣ አሰላለፋችሁ ጦርነት የከፋቻችሁት ከስጋውያን ጋር አይደለም አለ። ከረቂቃ ከማይታዩት ጋር ነው የምትዋጉት አለ። እንግዲህ ከሚታየውም ጋር እንኳን መዋጋት ጦርነት ምን ያክል ከባድ እንደሆነ ይታወቃል አይደለም። ከማይታየው ጋር ደግሞ የት ሆኖ እንደሚመታ ከማይታወቅ ጋር አንተ እንግዲህ በጾም በጸሎት በማይታየው ጾምና ጸሎት ካልሆነ በስተቀር እንዲህ አይነቱም በሌላ በምንም አይቻልም። ስለዚህ ጦርነት የከፈታችሁት ከሚታዩት ከስጋውያን ከደማውያን ጋር አይደለም አለ ቅዱስ ጳውሎስ። እውነት እኮ ነው። ከስጋውያንና ከደማውያን ጋር ቢሆን ቀላል ነበር ነገሩ፣ ይታያልና መጥቶብኛል ተብሎ መደበቅ ይሆናል። እንደገና ማጥቃት ነው እንግዲህ የሚገባው ተብሎ ከታሰበ ምናልባት የሚቻል ከሆነ ሊሆን ይችል ይሆናል። ነገር ግን ከማይታዩት ጋር ነው። ከማይታዩት፣ ከማይዳሰሱት፣ ከማይጨበጡት ከረቂቃኑ ጋር ነው አለ። መኳንንተ ጽልመት ማለት የጨለማ አበጋዞች ማለት አጋንንት ናቸው። ከማይታዩት አጋንንት በሰው ላይ ሰፍረው ይመጣሉ፣ በራሳቸው ይመጣሉ፣ በሌላም ነገር ተመስለው በችግር ውስጥ ሆነው ይመጣሉ፣ በረሃብ ውስጥ ሆነው ይመጣሉ፣ በጥማት ውስጥ ይመጣሉ። ምሳሌያቸው ብዙ ነው። ለይትሜሰሉ የሚላቸው እነዚህ እኮ በብዙ ነገር እየተመሰሉ የሚመጡ ናቸው አጋንንት ማለት። ስለዚህ በዚህ አይነት ሁሉ እየተመሰሉ ከሚመጡባችሁ ጋር ነው ተጋድሏችሁ፣ ልፋታችሁ። ከነዚህ ጋር የምትለፉ የምትደክሙ ናችሁና ተጋድሏችሁ ቀላል አይደለም ማለት። ዛሬም ቢሆን ክርስቲያኖች በምድር ላይ ስትኖሩ፣ በክርስትና ሕይወት ውስጥ ስትኖሩ፣ ክርስቲያን ሆናችሁ ኦርቶዶክስ ነን ብላችሁ ስትኖሩ ከሥራ ጠባይ ጋር አስማምቶ ክርስትናን እንዴት ማራመድ እንደሚገባ ውጣ ውረድ ይኖረዋል።
ከልጅነት ከወጣትነት ጀምሮ ሥጋ ወደሙ ቆራቢ ሆኖ መኖር ያስፈልጋል። ይህን ለማድረግ ደግሞ ከስራ ቦታ ይባላል፣ ከርቀት ይላል፣ ከውጣ ውረድ ጋር ይላል፣ ከፈተና ጋር ይላል፣ ቤተሰብ ከመምራት ጋር ይላል፣ ኑሮን ከማሸነፍ ጋር ይላል። ፈተናው ብዙ ነው። ይህ ሁሉ ዘርፈ ብዙ ፈተና ነው ያለውና በዚህ ውስጥ ግን ክርስቲያንና ማስኬድ አቡነ ተክለ ሃይማኖት እንደጸኑ እሳቸውን ያጸና አምላክ አጽናኝ ማለት ስለሚፈልግ ነውና እነ ክርስቶስ ሰምራም በክርስትናቸው ጸንተው ዓለሙ ይቅርብን ብለው ቤት ይቅርብን ብለው ትዳር ይቅርብኝ ብላ የወጣች ትዳሩ ያላጓጓት ቤቷ ያላጓጓት የእግዚአብሔር ቤት ይሻለኛል ይበልጥብኛል ብላ ወደ በረሃ ራስን እግዚአብሔር ከበረሃ ያገኘኛል ከበረሃ ይቀበለኛል እንዴ ማኑ ተብሎ እኮ የጠራቸው የለም። አሁን ምንም ወደማታውቁበት ሀገር ወጥታችሁ መሄድ እንዴት ሊሆን ይችላል? ቅዱሳን እኮ ከቤታቸው ሲወጡ እንደዚህ እኮ ነው። እግዚአብሔር መንገድ ላይ ይቀበለኛል፣ አንድ ቦታ ሊቀበለኝ ይችላል። እንደው ቶሎ ካላገኘኝም ሞቼም ቀርቼ የሆነ ያገኘኝ ዕለት ያገኘኝ ብሎ እኮ ነው የሚወጡት ከቤታቸው። በዚህ መልክ ነው እነ ዮሐንስ አፈወርቅ ለኦርቶዶክስ ትልቁን ዋጋ የከፈሉ ለርትዕት ሃይማኖት፣ ለቀናች ሃይማኖት። ርትዕት ማለት የቀናች ሃይማኖት ተግሳጽ አለው፣ ድርሳን አለው። የጻፋቸው መጻሕፍት ብዙ ምሳሌ ያላቸው፣ ትምህርት ያላቸው፣ ተግሳጽ አላቸው። የሚያስተካክሉ የሚያቃኑ፣ ወደ መንፈሳዊ ሕይወት የሚመራ ብዙ ነገር ያለው ነውና ስለዚህ ቅዱሳን ለእኛ ኃይላቸው፣ ጽናታቸው እኛ ኃይል አልባዎቹን ደካሞቹን የሚያጸናን ነው። ደካሞቹ በእነሱ ኃይል እንጸናለን፣ በእነሱ ኃይል ብርታት እናገኛለን። እነሱን ያጸና ያጸናናል ብለን ነውና የምንታገለው። መታገል ያስፈልጋል። በክርስትና ሕይወት ውስጥ ተጋድሎ ነው። እያንዳንዱ ዛሬ ሰልፋችሁ ከሚታይ ጋር አይደለም፣ ጦርነቱ ከሚታየው ጋር አይደለም፣ ጠቡ ከሚታየው ነገር ጋር አይደለም፣ ከማይታየው ከማይዳሰሰው ጋር ነውና ስለዚህ እግዚአብሔርን የያዘ ግን የማይታዩትንም ያሸንፋል። የሚታዩትን ብቻ አይደለም የማይታዩትንም ያሸንፋል። የሚሸነፉትን ብቻ አይደለም የማይሸነፉትንም ያሸንፋል። እንዳውም ተሸናፊ ነው አሸናፊ የሚሆነው። በመንፈሳዊ ሕይወት ደግሞ ማሸነፍ በትዕግስት ነው። ማሸነፍ በጸሎት ነው። ማሸነፍ ጊዜን ጠብቆ በጾም ሰዓት በጾም ነው። ስንጾም ስንጸልይ ኃይል ብርታት እናገኛለን። አጋንንት የሚጾም የሚጸልይን ሰው አያሸንፉትም። ለጊዜው ያሸነፉ ይመስላሉ። መውደቅ መውረድ መውጣት ይኖራል። መውደቅ መነሳት ይኖራል። ስብአ ይወድቅ ጻድቅ ወስብአ ይትነሳ። እውነተኛ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመጽሐፈ ምሳሌ ላይ ሰሎሞን የጻፈው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል ማለት በተለያየ ጊዜያት በፈተና ይወድቃል፣ ግን ይነሳል ነው። ይወድቃል ይነሳል ነው። መጨረሻ ግን እንደተነሳ ይቀራል። መጨረሻ ላይ እንደተነሳ የሚቀር ነውና ስለዚህ የቅዱሳን አባቶቻችንን በረከትና ረድኤት ስንማጸን እነሱን የረዳ እንዲረዳን አምላከ ቅዱስ ተክለ ሃይማኖት ስንል፣ አምላከ ቅዱስ ዮሐንስ አፈ ወርቅ ስንል፣ አምላከ ቅድስት ክርስቶስ ሰምራ ስንል፣ አምላከ ቅዱስ ሚካኤል ስንል፣ አምላከ ቅዱስ ያሬድ ስንል እነዚህን ሁሉ እንደረዳሃቸው እኔንም እርዳኝ አትጨክንብኝ ብሎ መለመን ማለት እኮ ነው። እነሱም በረዳህበት እንደው ለምንሃለሁ ማለት እኮ ነው። እንዴ በዚህ ምድር ስለ ሰው ሲቸግረው በእገሌ ይዤሃለሁ ይል የለም እንዴ? ወዳጁን ጠርቶበት እገሌን ትወደዋለሁ በሱ ይዤሃለሁ በሱ አጽም ይዤሃለሁ ብሎ እኮ ሰው ልመና ያቀርባል። እና በቅዱሳን ይዘንሃል ነው እኮ። በቅዱሳን ይዘን እንለምንሃለን እኮ ነው። ልመናችን በእነሱ ነው። እነሱን የተቀበልክ ተቀበለን፣ እነሱን የረዳ እርዳን፣ እነሱን ያገዝክ እኛንም አግዘን ብለን ስንለምን እነሱን እንደረዳ ብለን በእነሱ መያዝ እኮ ነው። ሌላ ማለት እኮ አይደለም እኮ። እግዚአብሔር ቸርነቱን ለእነሱ እንዳደረገ ለእያንዳንዳችንም ያድርግልን ማለት እኮ ነው። ለእነሱ ያደረግከው ቸርነትና በጎነት የማያልቅ ስለሆነ ለእኛም ቸርነትህን አድርግልን ማለት እኮ ነው። ለእኛም ቸርነቱን እንዲያደርግ እግዚአብሔር ቸርነቱን ሲያደርግ እግዚአብሔር ቸርነቱን ሲሰጥ እግዚአብሔር በጎ ነገርን ሲሰጥ መልካም ነገርን ለነሱ እንዳደረግህ ለእኛም አድርግልን ብሎ መለመን ስለሆነ አምላከ ቅዱስ ተክለ ሃይማኖት የጻድቁ የአቡነ ተክለ ሃይማኖትን መታሰቢያ ለዘላለም እንዲኖርላቸው ያደረግህ የእኛም ሕይወት ያለ ሞት በሕይወት ለዘላለም እንዲኖርልን አድርግ ብሎ መለመን ስለሆነ የቅዱሳኑ ምልጃ በዚህ መልክ ነው የሚታሰበውና ያሰባቸው የረዳቸው ይርዳን ብሎ ማሰብ እነሱን እንደረዳ እነሱን እንዳገዝ እኛንም አግዘን ማለት ስለሆነ የቅዱስ ተክለ ሃይማኖት አምላክ ሁላችንንም ይርዳን።
አምላከ ቅዱስ ያሬድም ሁላችንንም ይርዳን። አምላከ ቅዱስ ዮሐንስ አፈወርቅ የቅድስት ክርስቶስ ሰምራ አምላክ ሁላችንንም ይርዳን። የእሳቸው መታሰቢያ ለዘላለም ይኖራል። የጥቅሱ መነሻ ያደረግነው የዳዊት መዝሙር 111 ከቁጥር 6 ላይ ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል ነውና የጻድቁ መታሰቢያ ለዘላለም ኖሮ ይኸውና እኛም ደርሰንበት በመታሰቢያቸው የምንጠቀም ሆነናልና ለዚህ በዓል ያደረሰን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።